ሂሊና ምግብ ለመግዛት ወደ ሱቅ ስትሄጂ ምግቡ ጥሩ ነው አይደለም እንዴት ነው የምታውቂው? የሆነ ነገር ካለው ይሄ በመርመሬ ጥሩ ነው ያደረገው መመረመር አዲስ አፕሊኬሽን ይዘን መጥተናል። ወደ ግሮሰሪ ስቶር ስትሄዱ አንድ የመረጣችሁት ምግብ ጤናማ ነው ወይስ ለጤናችሁ መጥፎ ነው የሚለውን ዕውቀት መያዝ ከፈለጋችሁ ስማርት ቴስት ኤአይ ይዘንልዎት መጥተናል። አፕ ስቶር ላይ ፕሌይ ስቶር ላይ ማግኘት ትችላላችሁ። በውፍረት የምትቸገሩ ከሆነ የምትበሉት ምግብ የማታውቁት ከሆነ ፎቶ በማንሳት ብቻ ህይወታችሁ መቀየር ትችላላችሁ። ስማርት ቴስት ኤአይ ለየት የሚያደርገው ነገር ቢኖር በአማርኛ መጠቀም ትችላላችሁ። የቀን ካሎሪያችሁ which is የሚያወፍራችሁና የሚያከሳችሁ ምግብ የማወቅ አቅሙ ይኖራችኋል። በምን ፎቶ በማንሳት ብቻ ምን ያህል ካርቦሃይድሬት፣ ምን ያህል ፕሮቲን፣ ምን ያህል ፋት እየበላችሁ እንደሆነ በሰከንዶች ብቻ ማወቅ ትችላላችሁ። ይህ ደግሞ ወደ ተሻለ ጤና ወደ አማረ ሰውነት ያሸጋግራችኋል ማለት ነው። ውጭ ሀገር ከሆናችሁ ስማርት ቴስት ኤአይ ለእናንተ ይዘንልዎት መጥተናል። ካሁን በኋላ መደናበር የለቦትም። ግሮሰሪ ስቶር ሲሄዱ የምግብ ጤናማ ነው ወይ የምግብ መጥፎ ነው ወይ ብለው መጨናነቅ የለቦትም። ፎቶ በማንሳት ብቻ ማወቅ ትችላላችሁ። ለምሳሌ ይህ እንቁላል ለመግዛት ወደ ግሮሰሪ ስቶር ከገባው ማድረግ ያለብኝ ፎቶ እንደምትመለከቱት በቪዲዮ ማንሳት ነው። ፎቶ ካነሳሁት በኋላ ምን ያህል ፕሮቲን እንዳለው፣ ምን ያህል ካርቦሃይድሬት እንዳለው፣ ጤናማ ነው ወይስ መጥፎ ነው የሚለውን ነገር ይነግረናል ማለት ነው። እኛ ከዛ አሰራሩን አፕሊኬሽኑ ሰጥቶን እንዴት ምግብ እንደምንሰራ ራሱ አፕሊኬሽኑ ያሳየናል። ባይዘው ምግብ እንዴት እንደምንሰራ ምን ያህል ግሮሰሪ መግዛት እንዳለብን ለአንድ ሳምንት ለራሱ ምን ያህል መግዛት እንዳለብን የሚነግረን አፕሊኬሽን ይዘን መተናል። እንጀራ ስትበሉ ለራሱ ፎቶ አንስታችሁ ይህ ምግብ ስንት ካሎሪ እንዳለው ያወፍረናል፣ እያበላሸን ነው፣ ጤናማ ነው ማወቅ እንችላለን ማለት ነው። ስፔሻሊ የታሸጉ ምግቦች ስትገዙ የታሸገው ምግብ ጤናማ ነው ወይስ መጥፎ ነው አታውቁም እናንተ። ብዙ ሰዎች የሚታመሙት ደግሞ በዚህ ምክንያት ነው። አሁን ደግሞ በዚህ አፕሊኬሽን ብቻ ፎቶ ያነሳችሁ ህይወታችሁ መቀየር ትችላላችሁ። ዳውንሎድ ማድረግ ከፈለጋችሁ አፕ ስቶር ላይና ፕሌይ ስቶር ላይ እንገኛለን። ለ3 ቀን ደግሞ በነፃ ፍሪ ትራይል ይዘን መጥተናል። በ3 ቀን ውስጥ ይህ አፕሊኬሽን ካልጠቀማችሁ ካልወደዳችሁት ዲሊት ማድረግ ትችላላችሁ ማለት ነው። እወዳችኋለሁ። ባጭሩ ስማርት ቴስት ኤአይ የእናንተ የግላችሁ የኒውትሪሽን አፕ ሲሆን ፎቶ በማንሳት ብቻ ምግባችሁን የምታውቁበት ባስገባችሁለት ግብ መሰረት የየቀኑን የምግብ ፕላን የሚሰጣችሁ እንዲሁም ስለ ኒውትሪሽን የፈለጋችሁትን የምትጠይቁበት አፕሊኬሽን ነው። ተጠቀሙበት። ዳውንሎድ ለማድረግ በአፕ ስቶር ወይም በፕሌይ ስቶር ማግኘት ትችላላችሁ።